ባለትዳር ወንድ በዚህ ልክ ምንድነው የሚያጃጅለው? ባለትዳር ወንድ እንዴ በቃ እንዴ ይበቃችኋል። ተው ልጄ፣ እንደዛ አይደለም። ወደ እልባት ላይ ነይልኝ። ግን እኮ ከሩታ በፊት ልጃቸው ነበር አይደለ? ማስጠንቀቅ ያለባቸው ልጃቸው ምን እንደሚያደርግ እዩ። ስለኔ ማን ነው የሚያስበው እዚህ ጋር? ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝዝት ትርፍርፍ በልኝ። እንደምን ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባንቺ የተዋሕዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቼላችኋለሁ። በአዲስ ቪዲዮ ብዬ ወደ ቪዲዮ ከመግባቴ በፊት እንዴት ሰነበታችሁ? ቆይታችሁ እንዴት ነበር? እኔ ጋር አሪፍ ነው፣ እግዚአብሔር ይመስገን። ሰላማችሁ ብዝት ትበልኝ። በርቱ፣ ራሳችሁን ጠብቁ፣ እግዚአብሔር አምላክ ይጠብቃችሁ። ጸልዩ፣ ለሀገራችን ለሕዝቦቻችን ጸሎት አድርጉ። በየሃይማኖታችሁ ጸልዩ። ጸሎት መልካም ነው። ሀገራችን ላይ አሁን የሚከሰቱ ነገሮች በጣም ያስጠላሉና ይሄ ደግሞ በጸሎትና በዱዓ ነው የሚያልፈው እንጂ በሰው ኃይል፣ በሰው ጉልበትም፣ በሰው ስልጣንም አይደለም። እግዚአብሔር አምላክ ካስታገሰው በስተቀር ምንም ነገር እንትን የሚረጋጋ ነገር የለምና ሁላችንም ደግሞ መጸለይ ያለብን። ስንጸልይ ደግሞ በንጹህ ልባችን የተጣላ ነው ካለ ታርቀን ብቻ የሰረቅነው ካለ መልሰን ምናምን ብንጸልይ ጥሩ ነው። ለማንኛውም ወደ ቪዲዮ እንግዲህ ሊገባ ነው። ሰሞኑን አንዳንድ ነገሮችን እያየው ነበርና እኔ ያው ታዝባለሁ ብዙውን ጊዜ አያለውና አንዳንድ ነገሮች ያሳዘኑኝም ነገሮች አሉ፣ ያምታቱኝም ነገሮች አሉ። እሱን እስኪ አብረን የምናየው ይሆናል። እንግዲህ እንከታተላቸዋለን። ከዛ በኋላ ሀሳብ አስተያየት እያስቀመጥን እንሄዳለን። እናንተም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ። ብዙ ነገሮችን ይዤ እመጣለሁ እንደ እግዚአብሔር ቅዱስ ፍቃድ። እናንተ ግን ልታበረታቱኝ ይገባል። ካልሆነ ግን ዋ ትላላችሁ። የምታበረታቱኝ ደግሞ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክበሩልኝ። በመጀመሪያ ስለ ጋሼ ትናንትና ቪዲዮ አይቼ በጣም ነበረ የገረመኝ። ሩታን እንግዲህ እየተጫኗት ነበረ፣ ተይ ታረቂ ምናምን እያሏት። ግን እኮ ከሩታ በፊት ልጃቸው ነበር አይደለ? ማስጠንቀቅ ያለባቸው ልጃቸው ምን እንደሚያደርግ እዩ። ሲያስጠሉ። ባለትዳር ወንድ በዚህ ልክ ምንድን ነው የሚያጃጅለው? ባለትዳር ወንድ በዚህ ልክ ከሴት ጋር እንዴት እንደዛ ሊሆን ይችላል? ይሄ እኮ ዝሙት ነው። እግዚአብሔርን ስትጀምር ባለትዳር ሴት ማነው? ባለትዳር ወንድ ጋር የምትሄድ ሴት እንዴት ነው እንደዛ የምትሆነው? ልጁ ባለትዳር መሆኑን ያወቀች የምትለጣጠፍበት ምክንያት ምንድን ነው? እንደ አባት ድራማ ነው ብሎ ወይ ቤተሰብን እንደዚህ አይነት ጨዋታ እንትን አያገሉም። ቤተሰብን ደግሞ የሩታ እናት እንደዚህ ያለች የአብርሽ አባት እንደዚህ ያለ እየተባሉ ቪዲዮ ላይ አባቶች እናቶች የሚመጡበት ምክንያት ምንድን ነው? ድራማውን መቀላቀል አምሯቸው ነው ወይስ ምንድን ነው? በጣም እኮ ነው የሚደብረው የእውነት። እንደ ይሄ ትላልቅ ሰዎች መግባት የሌለባቸው ነገር ነው። ያን አሳዳጊ የበደለው ልጅ እንደሆነ ነው ራሱ የሚያሳየው ማለት ነው አብርሽ። የእውነት ሲያስጠላ። ትዳር እያለው ዞር በይ ብለው አያባራትም እንዴ? መርመጥመጥ ሲያስጠላ። እግዚአብሔር ደግሞ እኮ በቀል ምናምን ዝምታዬን ለበቀል እየተዘጋጀው ነው ብሎ ደግሞ ይለጥፋል ፎቶ። ማን ሞኝን ለመብላት ነው ሄዶ አብሮ ተለክቶ ምናምን ነገር ልብስ ካሰፉ በኋላ ምንድነው ተገላለጽ? ዛሬ አለባበስሽ እንደዚህ ነው ብሎ ተመሳሳይ እኮ ልብሳቸው እንዴ! ጅል ነው እንደምንመስላቸው፣ ጅል ነው እንደምንመስላቸው እኛ ምንም ማናቀቃ ቆረቆንዳ ነው እንደምንመስላቸው። ምን ለማለት ተፈልገው ነው እንደዚህ ብሎ መቶ የምናገረው? እንዶ ሺህ የሚባል ነገር የለውም እንዴ? ሲያስጠላ። ምንድነው ተገላለጥሽ ዛሬ ደግሞ ምናምን አላት። እሷ ደግሞ የልደት ቀን እኮ የለበስኩት ይሄን ነው አልታይም እንደ ያኔ ምናምን። ኧረ ሲያስጠሉ እግዚአብሔርን እንዴት እንደደበሩ እጭ እንዴ! ምንድን ነው? ባለፈውም ተናግሬያለሁ። ከታዋቂነት አዋቂነት ይበልጣል፣ ክብርን መጠበቅ ይበልጣል። የሰው ልጅ የተባለ በቃ ክቡር እስከሆነ ድረስ መከበር አለበት። በቃ በስራውም ሆነ በንግግሩም ሆነ በሁሉ ነገር መከበር አለበት። የምሬ ነው የምላችሁ።
በጣም ነው ያስጠሉኝ። አትያቸው እንዳትሉኝ አደራችሁን፣ ግን እገስጻቸዋለሁ እየመጣሁ ተውላቸዋለሁ። አንድ ቀን ይሰሙኝ ይሆናል እንዴ? ለምንድን ነው ዝም ብሎ እያየው? አንድ ቀን ሰምተውኝ ይመለሱ ይሆናል። እና ይሄን ነገር ቤተሰብ ከሆነ ድራማም ከሆነ ተው። ይሄ ነገር ጥሩ አይደለም። ለማህበረሰቡም ሆነ ለቤተሰብም ሆነ ለሁሉም ነገር ለወግም ለባህልም የማይጠቅም ነገር ነው። ይሄን ነገር አቁማችሁ ሌላ ነገር ስሩ ብሎ መምከር መቆጣት ነው እንጂ ያለባቸው ቤተሰቦች እየመጡ እንደዚህ ሆኖ ታረቁ፣ ውጡ፣ ግቡ ማለት ያስጠላል። የምር የኔ አባት ቢሆን እኔ እንጃ ምን እንደሚያደርግ ራሱ አላውቅም ማለት ነው። ምክንያቱም የማይሆን ስራ ነው እየተሰራ ያለው። ወንዶን ነበር ልጃቸውን ነበረ እንዴ አያዩም እንደ ነውር እኮ ነው። የእውነት ነውር እኮ ነው። ድራማም ቢሆን ምንድነው ሰው መማረው? እሺ ከዚህ ምንድነው መማረው? ለሰው ልጅ የሆነ የሚቀመጥ ታሪክ እስከሆነ ድረስ ታሪክን ማበላሸት ምን ይሉታል? የምሬ ነው የምላችሁ። የአቶ የገሌ ልጅ እኮ ተብሎ ነው የሚጠራው። ስለዚህ አባት ይሄን ነገር ማስተካከል መጀመሪያ ይሄ ነገር ይቅር በቃ። ድራማ መሆኑን እሳቸውም ያውቃሉ ብዬ አስባለሁ። ግን በቃ ይቅር። ደግሞ ድራማ መሆኑን የምናውቀው በምን እንደሆነ ታውቃላችሁ? ቲክታክ ላይ ሩታና ሄርሜላ ቪዲዮ ይሰራሉ። ቪዲዮ የምሰሩት ደግሞ እሷን ለጥፋ ውሰጂው ምናምን በሚል ሙዚቃ ትሰራለች። ያቺ ደግሞ ምናምን እንደዚህ አይነት ነገር የሰሩትን አይቻልም። ይሄ ደግሞ ውሸት መሆኑን ያሳያል ማለት ድራማ መሆኑን ያሳያል። እየተቀባበሉ ቪዲዮ እየሰሩ ታዋቂ ለመሆን። ስለዚህ ቤተሰብ ያለው ድርሻ ምንድነው? ተው በቃ ይሄ ነገር መቆም አለበት። ሌላ ስራ ሰርታችሁ መለወጥ ትችላላችሁ። መልካም ስራ ሰርታችሁ ማደግ ትችላላችሁ። በሰዎች ዘንድም በእግዚአብሔርም ዘንድም የሚያስደስት ስራ የሚያስወድድ ስራ መስራት ትችላላችሁ ብሎ መምከር ነው እንጂ ያለበት አባት እናት እዚህ ላይ ገብቶ መጃጃል አለበት ብዬ አላስብም። ይሄ ከወላጅ የማይጠበቅ ነገር ነው። ስለዚህ ወላጅ የተባለ ወላጅ ይሄን ነገር በአስቸኳይ ማስቆም አለበት። ገንዘብ ክብር ይሆናል። ገንዘብ እኮ ኃላፊ ጠፊ ነው። ዩቱብም ቢሆን በሆነ ነገር የሚበላሽ ነገር ነው። የሆነ ነገር ቢሆኑ እንኳን ነገ ከዩቱብ ያገኙት ገንዘብ ያነሳቸዋል አያነሳቸውም። ስለዚህ ከሰውም ከእግዚአብሔርም የሚያስታርቅ ስራ ቢሰሩ መልካም ነው ብዬ አስባለሁ። እና የማይሆን ስራ እየሰሩ ስለሆነ ይሄ መዳራት ነው ብዬ ነው የማስበው። ሴት ልጅ እንዴት ባለትዳር ወንድ ጋር እንደዚህ በዚህ ልክ መላላጥ መሳሳም ሲያስጠላ። እሱም ቢሆን ግንባሯ መሳም ምናምን። አንድ ባለትዳር ወንድ የሚስቱን ግንባር ብቻ ነው መሳም ያለበት። ሲያስጠላ እግዚአብሔርን እንዴት እንደደበረኝ አትጠይቁኝ። አንድ ባለትዳር ወንድ የሚስቱን ግንባር ብቻ ነው መሳም ያለበት እንጂ የማንኛውንም ሰው ግንባር ሄዶ እየሳመ እየተላላሰ ቪዲዮ ሰርተው ከዛ በኋላ ትዳር የተበተነ ምንጥሰው ቅንጥስ ነው። እንዴት እንዳስጠሉኝ። ይሄ ቢቀር መልካም ነው ብዬ አስባለሁ። በመቀጠል ደግሞ እነ ሳምሪ ትናንትና በቤጃ ነው ምንድነው የምል ቻናል ፖድካስት አለና በዛ እስከ 4 ሰዓት የሚሆን እንትን ነበረ ቃለ መጠየቅ ተጠይቆ ነበር ጂጂ እና ሳምሪ። እዛ ላይ በእርግጥ በአሁኑ ሰዓት ያለቀሰ ሁሉ ሰው እውነት ይናገራል ማለት አይደለም። የሳቀ ሰው ደግሞ እውነት የለውም ማለት አይደለም። ሆኖም ግን አንዳንዴ በሴት ልጅ ጎን መቆም አለብን ብዬ አስባለሁ። በፊት አሁን እኔም አንድ ቪዲዮ ሰርቼ ነበር፣ ፈርጀባት ነበር። እሷ ምናልባት የምትዘለው የምትጨፍረውም ሆነ ሁሉን ነገር የምትሆነው ህመሟን ለመደበቅ ሊሆን ይችላል። አላውቅም። ህመሟን ለመደበቅ ይሆናል እንደዛ የምትሆነው እሷ እና እኛ ግን ደግሞ እየፈረድንባት ነው ብዙዎቻችን። ትዳርሽ ክብርሽ ነው፣ እንደዚህ ነው ብዙ ነገር ብቻ እያለ ነው። ግን ህመሟን ደግሞ እሷና እግዚአብሔር ናቸው የሚያውቁት። ብዙ ታማ ሊሆን ይችላል፣ ከአቅሟ በላይ ሆኖ ሊሆን ይችላል። ከዛ ነገር የወጣችው እንዳለችው ማለት ነው ከአቅሟ በላይ እንደሆነ ማን ነው እንትና ወይኔ ዳንኤል አልኩም እዛት ህይወት ድራማ ትዝ ብሎኝ ፋኒ ቺት እንዳደረገባት ከዛ ደግሞ ንስሐ እንግባ ስትል ንስሐ እኔ ለብቻ ነው መግባት ያለብኝ እንዳላት ሁሉ ትናገራለች። ትንሽ እስኪ ቀንጨብ አድርገን አይተን እንመለስና ከዛ በኋላ እንፈተፍታለን ማለት ነው። ስለኔ ማን ነው የሚያስበው እዚህ ጋር? እሱ አዌ እናንተ የምታውቅ አዌ ነው አይደለም?
አቤ ብትወስዱ መጽሐፍ ቅዱስ ላይ ብታመጡልን እኔ ደፍሬ መማል ልቡ አለኝ። እሱ ግን ደፍሬ መማል ልቡ የለውም። እና እሱ አባ ጋ ሄደናል። አባ ጋ ስንሄድ አባ ምንድን ያሉን ሁለታችሁን ለብቻ ቃላችሁን ልቀበል ላይክ ንስሐችሁ ማለት ነው ልቀበል ወይ ከባድ ነው። ስታለቅስ እኔ መንባለ ምን ይመጣላለም። አይ ሴት ልጅ ስታለቅስ ከባድ ነው። በነገራችን ላይ የውስጧን እግዚአብሔር ነው የሚያውቀው፣ ማንም አያውቅም። ሴት ልጅ ስለምታፈቅረው ነው ስለምትወደው ነው ገብታ 2 ልጅ የወለደችው። ማታፈቅር ሴት አብራው አትኖርም። አንደኛ ደግሞ ልጅ አትወልድለትም ብዬ አምናለሁ። በአንድ ታቆም ነበር፣ ሁለተኛ ረገዘች፣ ወለደችለት። ይሄ ማለት ቤቴ ነው ትዳሬ ነው ስለምትል ነው። ግን ከአቅሟ በላይ ሲሆን ነው እንጂ ልጆቿን ምናምን ጥላ የምትወጣው። ከአቅሟ በላይ ባይሆን ኑሮ አትወጣም ብዬ አስባለሁ። እንግዲህ ንስሐ እንግባ ስል ለብቻ ነው የምንገባው ብሎኛል አለች። ከዛ ደግሞ ብዙ ነገር እያለች ነበር። በነገራችን ላይ እሱ መጥቶ የተናገረው ነገር ሁሉ እውነት ነው። እኔን እንደ ሴት ካላከበረኝ እንደ ሴት እኔ እሱ እንደ ባል ካልሆነልኝ እኔም እንደ ወንድ ሆናለሁ፣ መሆን ስላለብኝ ሆኛለሁ ብላለች። ያለው ሁሉ እውነት ነው። እሱ ከሱ ስላላገኘው ሁሉንም ነገር እኔም መሆን ያለብኝ ሆኛለሁ ብላ እውነቱን እየተናገረች ትገኛለች። ብቻ ከባድ ነው። አንዳንዴ የሆነ መናናቅ የሚባል ነገር አለ። ትዳር ውስጥ መናናቅ ካለ ደግሞ በጣም አደጋ ነው። ዋናው ነገር ከመዋደድም ከመፋቀርም በፊት መከባበር የሚባል ነገር አለ። መከባበር ነው ዋናው ነገር። መፈራራት፣ መከባበር። መፈራራት ስላችሁ ይሄ እንትን አይደለም። የሆነ ያለ አይደለ ይመታኛል፣ ያባረኛል፣ ትመተኛለች፣ ታባረኛለች ብሎ መፈራራት ሳይሆን የመከባበር መፈራራት አለ አይደለ? በቃ መከባበር የምሬን ነው የምላችሁ። ከፍቅርም ከመዋደድም መጀመሪያ መከባበር። ካልተከባበራችሁ ብትዋደዱ ብትፋቀሩ ምንም ዋጋ የለውም። መናናቅ ይመጣል ከትንሽ ጊዜ በኋላ። ስለዚህ ትዳር መሀል ዋናው ነገር መከባበር ነው ብዬ ነው የማምነው። እነዚህ ሰዎች አሁን መከባበር የለባቸውም ሁለቱም ጋር ማለት ነው። መናናቅ በቃ የበላይነት ስሜት፣ እሷም የበላይ ነኝ ብላ ታስባለች፣ እሱም የበላይ ነኝ ብሎ ያስባል። በዛን ሰዓት የሚመጣው ምንድን ነው? እልህ መያያዝ። ከዛ በኋላ ልጃቸውም ትዳራቸውም ለመበተን በቅቷል ማለት ነው። ስለዚህ ሁላችሁም መጀመሪያ መከባበር አለባችሁ፣ ነገሮቹን መደማመጥ። እነዚህ ሰዎች መሀል አሁን እንደምታወራው ከሆነ እኔ የተረዳሁት መደማመጥ የሚባል ነገር የለም። ትዳር መሀል ደግሞ አንዱ አንዱን ብሎ ካላዳመጠ አደጋ ነው የሚሆነው። በመደማመጥ ችግር ይፈታል። በመደማመጥ መረዳዳት ይኖራል። ስለዚህ ካልተደማመጡ ምንድን ነው ነገሮችን ተነጋግሮ ለመፍታትም ለሁሉም ነገርም እኮ መደማመጥ ነው ዋናው ነገር። እኚህ ሰዎች መደማመጥ ስላልቻሉ መከባበር በመሀላቸው ስለሌለ ተፋቱ። አሁን እዳው ለማን ነው? ለልጆች ነው። ልጅ ከወለዱ በኋላ መፋታት በጣም ነው የሚያስጠላው። እግዚአብሔርን የልጆች አእምሮ ላይ አሁን ተጽዕኖ የሚፈጥር ነገር አለ ሁሉም ነገር። እኔ ስለ ጂጂ አላወራም። ጂጂ አሁን እንደዚህ አለች ምን ሆነች አልልም። ተቅለሰለሰች እዛ ካሜራ ፊት። ግን ቢሆንም ሁሉ ነገር መጀመሪያ የተበላሸው በሷ ነው። በሷ የመጣ ነው ለዚህ ሁሉ ነገር የሆነው። እንደ እናት እንደዚህ ሁኜ እንደዚህ ሁኜ ትናንሽ ነገሮችን መጥቶ ማውራት ይሄ ጥሩ አይደለም። እንደ እናት እሱንም ቁጭ አድርጋ ብትመክር፣ እንደ እናት ብትሆን መጀመሪያ በቃ እንደ እናት ሆና ክብርን ብታሳይ፣ ሁሉን ነገር ብታሳይ ለዚህ ደረጃ ባልበቁ ነበር። እንደተጋቡ ሳይጋቡም በፊት እንደተጋቡም ነበር አይደለ ጦርነት ስታውጅ የነበረው እሷ በፍቅራቸው መሀል። ሰው እንደዛ አይነት ነገር ሲኖር መናናቅ ይመጣል። ከቤተሰብ የመጣ ነገር ነው። እናቷን ስላየ እሱም ይንቃታል። እሷ ደግሞ ኃይለኛ ሴት ትመስለኛለች ሳምሪ። እሷ ደግሞ በቃ ትንቀዋለች። እንደዚህ እየተናናቁ ትዳራቸውን ፈተዋልና በጣም ነው ያሳዘነችን ስታለቅስ። በእርግጥ እኔንስ ማን ይረዳኛል ትላለች። አንድ ሰው መጥቶ ወጥቶ ስለጨፈረ ስለሳቀ ምን ስላለ ብቻ የሆነ ውስጡ ላይ ህመም የለም ማለት አይቻልም። የውስጧን ህመም ለመርሳት አንዳንዴ ሰዎች መጠጥን እንደዚህ መጨፈርን ምናምን መፍትሄ አድርጎ ይቆጥራሉ። የሆነ ነገር በህይወታቸው ሀፕን ሲያደርግ የሆነ መጨፈር ወይም መጠጣት ወይም ማጨስ ምናምን መፍትሄ ነው ብሎ ያስባሉ። ግን መፍትሄ አይደለም። መፍትሄ መጸለይ ነው። ወደ የሆነ ገዳም ሄዶ እንደ ጥፍት ብሎ መጸለይ፣ ከእግዚአብሔር ጋር ያለውን
ግንኙነታቸውን ማሳመር ማስተካከል እና ከእግዚአብሔር ጋር ያላቸውን ግንኙነት ማሳመር፣ በጸሎት መበርታት፣ ተደብቆ መኖር፣ ጊዜ ማሳለፍ፣ ራስን ማዳመጥ፣ ከራስ ጋር መታረቅ መልካም ነው ብዬ አስባለሁ። ሜዳ ላይ ወጥቶ ስለጨፈሩ የውስጣቸው ህመም ለውስጣቸው ህመም መፍትሄ ያገኛሉ ብዬ አላስብም። እኔ በየሃይማኖታቸው መጸለይ፣ አንድ ሰው የሆነ ነገር ሲያጋጥመው ከእግዚአብሔር ጋር ነው መገናኘት ያለበት። መፍትሄ የሚገኘው ከእግዚአብሔር እንጂ ከመጨፈር አይደለም፣ ከመጠጣት አይደለም። መጠጣት ደግሞ ሰው ተናዶ ሆነ የሆነ ነገር ሆኖ ብቻ የሆነ ነገሮችን እረሳለሁ ብሎ ሄዶ በሚጠጣበት ሰዓት መጠጥ ደግሞ ለሌላ ነገር፣ አንደኛ መጠጥ ለጤናም ጥሩ አይደለም፣ ሁለተኛ ደግሞ የስካር መንፈስ ሌላ ስህተት ያስከትላል ማለት ነው። ስለዚህ ሌላ ስህተት ውስጥ ነው ምግብ። አሁን እሷ ያለችው ራሱ ማናት ሳምሪ፣ እሷ እርጉዙና እያለች እሱ ሌላ ሴት ጋር እንደሄደ በመጠጥ ምናምን ተገፋፍቶ እንደሄደ እና በሰዓቱ የተፈጠረውን ነገር እንደማያውቅ እንደማያስታውስ ነግሯታል ማለት ነው። ይሄ ማለት ምንድን ነው? ይሄኔ ቤት ውስጥ ተጋጭቶ ነው የሚሆነው። እሱም እንደዛ ሄዶ ራሱን እስከ መሳት ድረስ የጠጣበት ምክንያት ምንድን ነው የምለውን ነው መጀመሪያ ማሰብ ያለብን። ቤት ሁለቱ ሲጋጩ ወጣ፣ ሄደ፣ ጠጣ፣ ከዛ በኋላ የማይሆን ነገር ውስጥ ገባ። ይሄ ችግር ነው ሲጀመር። ይህ የሚመጣው ምንድን ነው? ከመበሳጨት ራስን ለመደበቅ ብሎ የሚያደርጉት ነገር ስህተት ነው ብዬ ነው የማስበው። ለማንኛውም የትኛውም ነገር ሲያጋጥመን ራሳችን የምንደብቀው ከራሳችን ጋር በመወያየት ሃይማኖት ቦታ ጋር በመሄድ በመጸለይ ነው እንጂ እንደዚህ መጠጥ ወይ በመጨፈር እንደዚህ እብድ በመሆን አይደለም። ሳምሪ ተረጋግታ ቅዱስ ሚካኤል አባትን ወደዋለሁ ቅዱስ ሚካኤል እያለች እያወራች እንግዲህ ትታያለች። ቅዱስ ሚካኤልን የምትወጂ ከሆነ ተሳይ፣ ቅዱስ ሚካኤልን የምትወጂ ከሆነ ወደ ሃይማኖትሽ ተመልሰሽ ሄደሽ እግዚአብሔርን ሄደሽ እዛ ራቆት ኢትዮጵያ ስትሄጂ ገዳም መሄድ ነበረብሽ። የሆነ ቦታ ላይ ተደብቀሽ ከእግዚአብሔር ጋር መታረቅ ለእግዚአብሔር መናገር ነበረብሽ። የውስጥሽን በየኮንሰርቱ አይደለም መዞር የነበረብሽ። እውነት ልባም ሴት ብትሆኝ ኖሮ ኢትዮጵያ እንደገባሽ በቃ የእውነቴን ነው የምላችሁ የልብሽን ለማዋየት የሆነ ቦታ ነበረ ተደብቀሽ መቀመጥ የነበረብሽ እንጂ አንቺ ብሶብሽ ደሽ ራቆትሽን ሆነሽ ምናምን እንደፈለግሽ ሆነሽ እንደዛ መሆን የለበትም እኮ። ህመም በዚህ አይሽርም፣ በዚህ እንትን አይልም። ስለዚህ እንደዛ ብናደርግ መልካም ነው ብዬ አስባለሁ። ሁላችንም ሲጀመር እንደዛ አይነት ነገር ሲያጋጥመን የትኛውም ነገር በህይወታችን ሲያጋጥመን ግን ራሳችን በመጠጥ ወይም በመጨፈር ወይም በቃ እንደዚህ በሺሻ ሆነ በሲጋራ ውስጥ ራሳችን መደበቅ የለብንም። ግን አእምሯችንን ማሳደግ የምንችለው ጥበብ ማስተዋልን ማግኘት የምንችለው ከእግዚአብሔር ጋር ስንሆን ብቻ ነው። ስለዚህ ሁላችሁም እንደዚህ በህይወታችሁ ሀፕን የሚያደርግ ነገር ከመጣ ሂዱ፣ በቃ በእምነታችሁ ጸንታችሁ ጸልዩ፣ እግዚአብሔርን ጠይቁ፣ ይደረግላችኋል። የምሬ ነው የምላችሁ። መልስ ከእግዚአብሔር ነው የምታገኙት። የልብ መረጋጋት፣ የውስጥ መረጋጋት የሚገኘው ከፈጣሪ ብቻ ነው እንጂ ከማንም አይደለም። ስለዚህ ነገራችሁ የሚፈታው ከእግዚአብሔር ጋር ስትሆኑ ብቻ ነው ላለው እግዚአብሔር አምላክ ጥበብ ማስተዋልን ያድልለን። በእውነት ከባድ ነው እና ይሄን ይመስላል እንግዲህ የዛሬ ምክሬ። የምታየው ነገር በጣም ስለሚያስጠላ ነው። እንባ ያሳዝናል። በእርግጥ ግን ካበላሹ በኋላ ነገሮቹን እንትን ካሉ በኋላ ቢያለቅሱ ምንም ዋጋ የለውም ብዬ ነው የማስበው። ሴት ልጅ ደግሞ ጥበበኛ ነች፣ ትዳሯን መያዝ የምትችል ይመስለኛል። እየፈረድኩ አይደለም። አሁን እሱም መጥፎ ነው እያልኩ አይደለም፣ እሷም መጥፎ ነች እያልኩ አይደለም። በመሀላቸው ያለውን አንድ ፈጣሪ ብቻ ነው የማውቀው። እኔ አልፈርድም። የምሬ ነው የምላችሁ። ምክንያቱም እሱ ምለውና እሷ የምትለው ነገር ሰማይና ምድር ስለሆነ ይሄ ነው ብዬ ሊፈርድ አልችልም። በጣም ከባድ ነው። ሁለቱ ጋር እንትን ማለት በውስጣቸው ያለውን እግዚአብሔር ያውቃል። ግን ከሁሉም በላይ ግን መጀመሪያ መከባበር ብኖር ኖሮ ይሄ አይመጣም ነበረ። መከባበር የለም፣ መናናቅ ነው። አሁን የጂጂን በማየት ሳምሪን ይንቃታል። እነሱ ሊጮቅናት ይችላል። ምክንያቱም እናትሽ እንደዚህ እኮ ነች ምናምን እያለ እኛ የምናየው ካሜራ ላይ ያለውን ብቻ ነው። እነሱ ለእንትናቸው ስሉ ለብራቸው ስሉ ፍቅር ሆኖ ይመጣሉ፣ እንደፈለጉ እያደረጉ ያሳያሉ። እሱ ለእኛ እንደዚህ እየተላላጡ ከሚመጡት እንዲህ እነሱ ይሻላል።
ግን ደግሞ ሰው ከሚያየው ይልቅ የእነሱ ኑሮ ቢያምን መልካም ነበረ። የምሬን ነው የምላችሁ። ለእኛ የሚያሳዩትን ኑሮ እነሱ ቢኖሩበት ጥሩ ነበረ። ግን ምን ዋጋ አለው? ጥሩ አልሆነም። ከባድ ነው እውነት ለመናገር እና እግዚአብሔር አምላክ ይርዳቸው። በጣም መወዳቸው ሰዎች ናቸው በነገራችን ላይ ግን ምን ያደርጋል። እና በተረፈ የዛሬ ቪዲዮ ይሄን ይመስላል። ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ። እሺ እንዳትረሱ።